ጦር ከፈታው ወሬ የፈታው ይባላል። ሰላም ሰላም ሰላማችሁ ይብዛልኝ። እንዴት ናችሁ? ጦር ከፈታው ወሬ የፈታው ይላሉ አባቶቻችን እና በወሬ ልትነዳ በወሬ ልትፈታ አይገባህም። አንተ ሚሞሪ ወይ ደግሞ የገደል ማሚቶ አይደለም። ሚሞሪ እንደ ጫኑት ይጫናል። የገደል ማሚቶ ደግሞ የሰማውን ያስተጋባል እንጂ አያመዛዝንም። ትክክል ነው ወይ ስህተት ነው ወይ ብሎ አያመዛዝንም። እና አንተ በህይወትህ ልታመዛዝን ነው የሚገባ። ማንም ፖለቲከኛ ማንም የሆነ ሰው መጦ ወይም ማንም ሰው መጥቶ አንተ እንዲህ አርግ ስላለህ ወይም የሶሻል ሚዲያ ሰው እንዲህ አርግ ስላለህ ማድረግ የለብህ። መጀመሪያ ነገሩን አገናዝበህ አብላልተህ ለእኔ ይጠቅመኛል፣ እንደ ግለሰብ እንደ ቤተሰብ ይጠቅማል፣ እንደ ማህበረሰብ ያኗኑራል፣ እንደ ሀገር ጠቃሚ ነው ወይ ብለህ ነገሩን ከስር መሰረቱ ማየት አለብህ። አንዳንዴ የምትከታተላቸው የሶሻል ሚዲያዎችንም ማህበራዊ ሚዲያዎችን መለየት መመጠን ያስፈልጋል። በብርህ ጥቅል ገዝተህ ለአእምሮህ እድገት የማይጠቅም፣ በትምህርትህ ላይ ለውጥ ለማያመጣ፣ በህይወትህ በስብዕና ላይ ለውጥ ለማያመጣ ስብስብ፣ ጭቅጭቅ፣ ስድብ ያለበት ቦታ ሄደህ ከምትቀመጥ ይልቅ ያን ጥቅል በምትገዛበት ተሰቃይታ ላሳደገች እናትህ ሌላ ነገር ትገዛለህ፣ ይጠቅማል። በብርህ ኢንተርኔት መግዛትህ ካልቀረ መስማት ያለብህ በነገ ህይወትህ ላይ አዎንታዊ ተጽዕኖ ወደሚያመጣ እንጂ ባሉታዊ ሀሳብ ወደሚነዳ መንገድ መሄድ የለብህም። ወንድሜ ጦር ከፈታው ወሬ የፈታው የሚባለው ለዚህ ነው። ማንም ሰው ምንም ሲናገር ከሱ ጀርባ ሊያስፈጽመው የሚፈልገው ኃላፊነት ይኖራል። በአንተ ደም በአንተ ህይወት መሰላል አድርጎ አንተ ህይወት ተረጋግጦ እሱ ነገ ጧት የሆነ ቦታ ሊደርስ አንተ የነገሮች መቆስቆሻ ማገዶ መሆን የለብህም። ሁል ጊዜም ወሬዎች ሲነገሩ እንደ ስፒከር እነሱ ያወሩልህን ከምታወራው ይልቅ እንደ ሚሞሪ የተጫንከውን ከምትጫን ይልቅ እንደ ገደል ማሚቶ የተነገረውን ከምታስተጋባ ይልቅ መጀመሪያ ቆም ብለህ የተነገረው ለምንድን ነው፣ ከጀርባው ምን አለ ብለህ አስተውለህ አገናዝበህ ነገሮችን አድርገዋለሁ። ሰላም ሁኑልኝ። ጊዜያችሁ ይባረክ።